ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኖሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ዘመነ ካሴ መግለጫ አውጥቷል ብለናል። መግለጫ በየቀኑ እያሸነፍን ነው የሚል መግለጫ ነው ያወጣው። ይሄ በየቀኑ እያሸነፍን ነው አገዛዙን የሚለው መግለጫ ላይ የአብዮታችንና የህልውናችን 4 ምሰሶዎች በሚልም አንስቷል። ስለዚህ በጦር ሜዳ በፖለቲካና በዲፕሎማሲው ግንባር በየቀኑ ጠላታችንን እያሸነፍን ነው ብሏል ዘመነ። ከዚህ ባለፈ ደግሞ የአብዮታችንና የህልውናችን 4 ምሰሶዎች አሉ ብሏል በዛሬው መግለጫው። ክላሻችን፣ ጉልበታችን አንዱ ምሰሶአችን ነው ብሏል። ዕውቀት ፍለጋችን፣ ዕውቀት መሻታችን ሁለተኛው ምሰሶአችን ነው ብሏል። እየሰራንበት ያለ ነው የሚለው። ጠንካራ ኢኮኖሚ መገንባትም ሶስተኛ እየሰራንበት ያለ ነው ይላል። ፈሪሃ እግዚአብሔር ትልቁ ምሰሶአችን ነው ብሏል። ይሄ የዘመነ የዛሬው መግለጫ ነው። የዘመነን እንውሰድና መሬት ላይ ያለው እውነት ምንድን ነው የሚለውን እንመልከት። መሬት ላይ የተነጠፈው አሁናዊ እውነት አንደኛ በጎንደር ያለው ሁኔታ ጻፉት እንደ መሰረት። በጎንደር ያለው አሁናዊ ሁኔታ ጎንደር ወደ ሰላም እየተመለሰች ነው። የጎንደር ሰዎች እንኳን ደስ ያላችሁ። ልፋታችን ፐርሰናሊ ሁሌም የሚቆጨኝ ነገር ጎንደር ነበር አንዱ። በነገራችን በኋላ መጣበታለሁ። ጎንደር ሰላሟን እያገኘች ነው። ዛሬ የጎንደር ከተማ መግለጫ ወጥቷል። ዛሬ የሰዓት እላፊው ተነስቷል የሚል መግለጫ ነው ያወጣው። በዛሬው ዕለት የጎንደር ከተማ ኮሚኒኬሽን ጽሕፈት ቤት በከተማዋ ለረጅም ጊዜያቶች ተጥሎ የቆየው የሰዓት እላፊ ገደብ መነሳቱን ይፋ አድርጓል። የሰዓት እላፊ ገደቡ የተነሳው የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመስፈኑ ምክንያት እንደሆነ ጽሕፈት ቤቱ አስታውቋል። የሰማችሁ ነው ማዛ? የሰማነው አንዳርጋቸው የአንዲ ልጆች እየሰማችሁ ነው? እየሰማችሁ ነው? የትግራይ ጽንፈኞች አዳዲስ ድመቶች እየሰማችሁ ነው? ዩጋንዳ የተወሸቃችሁ ጽንፈኞች እየሰማችሁ ነው? ጎንደር ሰላሟ እየተመለሰ ነው። በዚህ ምክንያት የሰዓት እላፊው ተነስቷል። በአሁኑ ወቅት ይቀጥላል የጎንደር መግለጫ። በአሁኑ ወቅት የከተማዋ ነዋሪዎች ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችሉበት ሁኔታ ተፈጥሯል።
የጎንደር አስተዳደር እንደጠቀሰው ማለት ነው የማታ የትራንስፖርት አገልግሎት የሚሰጡ ባለ 3 እግር ተሽከርካሪዎችን ጨምሮ ሁሉም ተሽከርካሪዎች 24 ሰዓት መንቀሳቀስ ተፈቅዶላቸዋል ይችላሉ ተብላቸዋል። እውነትና መግለጫ ይለያያል። በዚህ ድፍረት አይመጡም። አትደንግጥ እንትን ከሆነብ አላቅም ስለማላቅ ነው። እውነትና መግለጫ ይለያያል። መሬት ላይ ያለው እውነት ታዲያ ምንድነው? ንገረን። ጎንደር ላይ ምን እንዳለ እንዴት በድፍረት ወጡ? የጎንደር አስተዳደር ወጥቶ ለረጅም ጊዜ የሰዓት እላፊ የያዝኩትን አንስቻለሁ። ለምንድን ያነሳሁት? አስተማማኝ ሰላም እየመጣ ስለሆነ። ስለዚህ መገለጫ የሚሆነው አሁን ማድረግ ያለብህ አንተ 24 ሰዓት ተሽከርካሪ ተፈቅደዋል ተብሎ ካልተፈቀደ ውሸት ነው አልተፈቀደም ብለህ ነው የምትመጣው። ስለዚህ የትራንስፖርት አገልግሎት የሚሰጡ ባለ 3 እግር ተሽከርካሪዎችን ጨምሮ ሁሉም ተሽከርካሪዎች 24 ሰዓት መንቀሳቀስ ይችላሉ። ኮንግራቹሌሽን፣ ትልቅ ነገር ነው። ያን ብቻ አይደለም ያሉት እነሱ የጥምቀት በዓልም በድምቀት ለማክበር እየተዘጋጀን ነው። የትገባ ጥምቀትንም ገና በድምቀት እናከብራለን። ጎንደሬዎች እንደዛ ያሉ ጎንደሮች እንደዛ ያሉ ይሄ ሞት ነው ደሶኮልድ 85% ተቆጣጥረናል 90% ተቆጣጥረናል ለሚሉ ሰዎች ሞት ነው። አይ ነው እንደዚህ አስደንግጧቸው ባለ በሌለ ርብርብ ከሻቢያም ከህዋትም ተቀብለው የሆነ ነገር ሊያደርጉ እንደሚችሉ አውቃለሁ። ባይዘው እሱንም መናገር ስላለብኝ ይሄው የተወራው ውሸት ነው። ቦምብ ፈነዳ፣ ፈንጂ ፈነዳ፣ ሰው ታገተ፣ ባጃጅ ታገተ ብለው እንደሚመጡ አውቃለሁ። ርብርብ ነው የሚያደርጉት። አብሮ መጠንቀቅ አለባቸው የጎንደር አስተዳደሮች። ያ ግን መሰረታዊ ይዘቱን አይቀይርም። መሰረታዊ የጎንደርን ባህሪ አይቀይርም እንጂ መንተፋተፋቸው አይቀርም፣ መንደፋደፋቸው አይቀርም። ወይ ጨካኞች ስለሆኑ ምናልባት የጎንደር ፋሲል ጋር ሄደው ሁሉ ቦምብ ሊያፈነዱ ይችላል። በጣም ጨካኞች ስለሆኑ ሻቢያ ነው የሚመራው ህዝቡን ለማበሳጨት ለማናደድ። ምናልባትም የፋሲል ቤተ መንግስት ጋር ሄደው ቦምብ ሊጥሉ ይችላሉ። እነዚህ ሰዎች ባህሪያቸው እሱ ነው። አትናደድ፣ አይዞህ። ከአማራ ክልል ጎንደር ስንት ፐርሰንት ነው ምናምን ይላል እዚህ የመጣ ደንቆሮ። ሶሪ ጎንደር ተለውጣባለች። ያው እርምን አውጣ፣ አዘግዝቅ፣ አልቅስ። አዘግዝቀ ነው ማልቀስ ያለብህ። ምክንያቱም አንተ ሰላም አትፈልግም። አንደኛው ፖይንት ይሄ ነው። ሁለተኛ ከዛም መርዶ ነግርሃለሁ፣ ስማ በደንብ። የሰላም አማራጭ የተቀበሉ ታጣቂዎች ከጎንደር እየጎረፉ ነው ያሉት። አሁን ደግሞ ሌላኛው አያዋጣም ይሄ መንገድ ብለው ጫካ የነበሩት አብዛኞቹ እየተመለሱ ነው። ኦዲት አርግ፣ ከማዛጋ ቁጭ በልና ኦዲት አርግ። ስንት ነበረ ስንት ሄደ ብለው ኦዲት አርግ። ሁለት መረጃዎች ይሰጣቸዋል። በማዕከላዊ ጎንደር በጭልጋ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለው ገብተዋል። እበድ በማዕከላዊ ጎንደር ዞን በጭልጋ ወረዳ አንድ። ሁለተኛ በአማራ ክልላዊ መንግስትና አፋሃድ መካከል በተደረገው የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በወገራ ወረዳና አካባቢያ ታጥቀው የነበሩ ሲንቀሳቀሱ የነበሩ 35 ታጣቂዎች ወደ ወገራ ወረዳ አምባ ጊዮርጊስ ከተማ ገብተዋል። ይሄ ነው በአንድ በኩል የክልሉ የዞኑ ማስተዳደር ያወጣው መግለጫ አለ። በሌላ በኩል ታጣቂዎቹ እየገቡ ያሉበታል።
ጎንደር ይሄን ያለው ከዛ ይመጣና ጎንደር ከአማራው ስንት ፐርሰንት ነው ይላል። አዎ እንደሱ እኮ ነው የምታስቡት። እኔ ልንገራችሁ የምር አስተያየቴ ልንገራችሁ። ሳላነሳውም ቀርቼ አይደለም ሁሌም ነው ማነሳው። ትላንትና ዶክተር ዳኛቸውም ሲያነሱት ሰምቻለሁ መሰለኝ አንድ አፍታ ጋር የተወሰነ ስሜንም ጠቅሰው በጣም አመሰግናለሁ ስለሚያዳምጡኝ በዚህ አጋጣሚ። ለማግኘት ሞክራለሁ አመጣቸዋለሁ። ዶክተር ዳኛቸው ያነሳውን ነገር ደጋግሜ ነው ያነሳሁት። አንድ አፍታ ላይ ጥሩ ቃለ መጠይቅ አድርገዋል። አንድ አፍታ በጣም ደጋግሜ ነው ያነሳሁት። ስለሚገርመኝ ነው። በነገራችን ላይ እነዚህ ኮምፓሶች የምታውቁት ነው። ሁልጊዜም የሚገርመኝ ወለፈንዲ እያልኩ የምገልጸው ፓራዶክስ የሆነብኝ አስገራሚ ተቃርኖ የሆነብኝ በዚህ ሰዓት የጎንደር ሰው የፌዴራል መንግስቱ ላይ የኢትዮጵያ መከላከያ ላይ ቃታ ሊስብበት የሚችል መሰረታዊ ምክንያት አለው ወይ? እኔ ያልጠየቅኩት ጎንደሬ ነኝ ያለኝን ሁሉ ያልጠየቅኩት የለም። መቼ ዕለት የሆነ ስቶር ሄጄ በስቶር ውስጥ ባጋጣሚ የሆኑ ሰዎች ያገኘው ሰላም ኤርሚያስ ምናምን ብለው መጡ። አሁን ደስ ይላል መጥተው ሲያወሩ። ብዙ አልሄድም ወደ ስቶር፣ ግን ትልቅ ሆልሴለር ስቶር ጋር ነው የሄድኩትና 3-4 ናቸው። ከሚስት አንደኛው ሚስት ምናምን መጡ። ከዛ አኛና ቃል ያው እንደዛ ነውና ጎንደሮች ነን አሉኝ። ይቅርታ በቃ እኔ ጎንደሮችን ሳገኝ የምጠይቃቸውን ጥያቄ ላንሳላችሁ። ምንም ሁን አላቅም። እኔ ፋኖን ትደግፋላችሁ አተኔን ትደግፍ አላቅም። ሰላም ስላላችሁኝ ስለመጣችሁ ነው። ጎንደር በኢትዮጵያ መከላከያ ላይ ቃታ ሊስብበት የሚችለው አንድ መሰረታዊ ምክንያት ንገሩኝ አልኳቸው። አንድ አሁን የምጠይቀው እሱን ነው። ያም አላሩ የጥያቄ ለጎጃም ለሸዋ ለምናምን ሊከፋፍለን ነው ሁሉ ይላል። አሁን መጥቶ ነገም ጠይቃለሁ፣ ለጎጃም ለወሎ ደግሞ ጠይቃለሁ። ግን ለጊዜው ስፔሲፊክ ስለ ጎንደር እያወራን ስለሆነ ጎንደር የህልውና አደጋ ብሎ የህልውና አደጋው ከመንግስት ነው የሚቀዳው ብሎ ከፌዴራል መንግስት ነው የሚቀዳው ብሎ ከመከላከያችን ነው የሚቀዳው ብሎ ቃታ የሚስብበት ራሽናሊቲ አለ ወይ? አንድ መሰረታዊ ምክንያት እንጭፍጫፊ አላልኩም። የህልውና የሚባል ዘሶኮልድ ህልውና ባጭሩ ምን እያልኩ ነው? የፌዴራል መንግስቱ እና የኢትዮጵያ መከላከያ ጎንደር ላይ የህልውና አደጋ ጋርጠዋል አልጋረጡም የሚል ጥያቄ ነው እየጠየቅኩ ያለሁት። ግልጽ ጥያቄ ነው እየጠየቅኩ ያነሳው። ከምሬ ነው። ስለ ፖለቲካ ሳይንስ ሊደርሺፕ ላይ ያላችሁ ሰዎች ፕራክቲካል ምሳሌ ስለ ፓራዶክስ የምትማሩ ከሆነ ሂዱና የጎንደርን ፖለቲካ አጥኑት። ከምሬ ነው የምለው። ሂንት ልስጣችሁ። በቃ እስቲ የጎንደርን ፖለቲካ ፓራዶክሱን አሁን ይሄ ከትጥቅ ጋር የተያያዘውን አጥኑትና ምን ይዛችሁ እንደምትመጡ ባቅ ደስ ይለኛል። ተርም ፔፐር የሚያሰራ እደግመዋለሁ። ሁለት ጥያቄዎች ነው ያለኝ፣ ኮር ጥያቄዎች። ጎንደር ወይም ጎንደሬ አሁን በስልጣን ላይ ካለው መንግስትና ይሄ መንግስት ከሚመራው መከላከያ ላይ ሸፍቶ ጠመንጃ የሚወለውልበትና ጣቶቹን ቃታ የሚስብበት መሰረታዊ ምክንያት ዘሶኮልድ ህልውና ጥያቄ አለው ወይ? ሁለተኛ ጎንደር ወይም ጎንደሬ ነኝ የሚል ማንኛውም ነገር ቢሆን ተባብሮ ከማንም ጋር ቢሆን ተባብሮ ችንም አስምሩልኝ፣ ከማንም ጋር ቢሆን ተባብሮ ይሄንን መንግስት ለመጣል መከላከያን ለመጣል ለመምታት
መንቀሳቀስ አለበት ወይ? ስለ ጎንደርና ጎንደሬ ነው የማወራው። አለበት ወይ? ይህን ነው መመለስ ያለባቸው። ከማንኛውም ጋር ከሰይጣንም ጋር ቢሆን ከህወሓትም ጋር ቢሆን ከሻዕቢያም ጋር ቢሆን ማለት ነው። ከማንኛውም ጋር ማለት አለበት ወይ? ዲስ ሁለቱ ለኔ ኮር የሆኑ ክሪቲካል ጥያቄዎች ናቸው። በነገራችን የኢትዮጵያ መከላከያን ሊወጋ የሚችልበት መሰረታዊ ጥያቄ አለው ወይ? ጎንደር ምን ለማግኘት ያውም ደግሞ ከማንም ጋር ብሎ ማንም ሲል ደግሞ ህወሓትን ጨምሮ ማለት ነው። ጎንደር በአንዳርጋቸው ንግግር ይስማማል? አሁን ያንዳርጋቸውን እናቀርብላችኋለሁ። በዚህ ያንዳርጋቸው ንግግር ጎንደር ይስማማል? በ2019 ይሄ መንግስት ከምድረ ገጽ እንዲጠፋ ይፈልጋል። ማን እንዲተካ? አዲስ አበባ ማን እንዲመጣለት ነው? አዲስ አበባ ጎንደሬ 2019 ላይ የሚያባርረው ሸኔ እንዲመጣለት፣ ህወሓት እንዲመጣለት። ስሙት፣ ከማንም ጋር ቢሆን አማራ ውስጥ ጎንደር ስላለ ማለት ነው። ጎንደር ነው አማራ። ለኔ ከታክቲካሊ የአማራ አብይንም ያህል የአማራ ጠላት የለም ባለንበት ሁኔታ። ስለዚህ ማንኛውንም ጉልበት አስተባብሮ በአብይ አህመድ ላይ መዝመት የአማራ ህዝብና የአማራ ታጋዮች ፕራዮሪቲ ነው። ማንኛውንም በሚልበት ሰዓት ላይ ለኔ ህወሓት ሊሆን ይችላል፣ ሆላ ሊሆን ይችላል፣ ኤርትራ ሊሆን ይችላል። እዚህ ላይ ትልቁ ጥንቃቄ ለኔ ከታክቲካሊ የአማራ አብይንም ያህል የአማራ ጠላት የለም ባለንበት ሁኔታ። ስለዚህ ማንኛውንም ጉልበት አስተባብሮ በአብይ አህመድ ላይ መዝመት የአማራ ህዝብና የአማራ ታጋዮች ፕራዮሪቲ ነው። ማንኛውንም በሚልበት ሰዓት ላይ ለኔ ህወሓት ሊሆን ይችላል፣ ሆላ ሊሆን ይችላል፣ ኤርትራ ሊሆን ይችላል። እዚህ ላይ ትልቁ ጥንቃቄ የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር የሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019 የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርስም የሚል እምነት አለኝ። የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር የሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019 የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርስም የሚል እምነት አለኝ። ለኔ ከታክቲካሊ የአማራ አብይንም ያህል የአማራ ጠላት የለም ባለንበት ሁኔታ። ስለዚህ ማንኛውንም ጉልበት አስተባብሮ በአብይ አህመድ ላይ መዝመት የአማራ ህዝብና የአማራ ታጋዮች ፕራዮሪቲ ነው። ማንኛውንም በሚልበት ሰዓት ላይ ለኔ ህወሓት ሊሆን ይችላል፣ ሆላ ሊሆን ይችላል፣ ኤርትራ ሊሆን ይችላል። እዚህ ላይ አንደኛ 2019 ነው። እሱ ላይ ተነጋግረናል። አንዲ ቀን ሰተንሃል። ሃሽታግ ከዛሬ ጀምሮ ስለ አንዳርጋቸው ስናወራ ሃሽታግ 2019 አንዲ 2019 እስኪ ጠናቀቅ ድረስ መስከረም 1 መተን እንጠይቃለን። አንዱ እሱ ነው። ሁሌ ማስታወስ ስለምፈልግ ነው። በየወሩ አመጣዋለሁ። ይሄን አንዲ ቃል ገባልሃለሁ። በየወሩ እንድታስታውሰው 2019 ይሄ መንግስት ይሻገራል አይሻገረውም የሚለውን ለማሳየት ኤቭሪ ማንስ 2019ን እቺን ንግግርን ይዣት እመጣለሁ ለማስታወስ።
ሁለተኛ ግን አማራው ከማንም ጋር ቢሆን ተባብሮ የመንግስት መጣል አለበት፣ አብይ መጣል አለበት። ማንም የምትለው ውስጥ ደግሞ ኢቭን ህወሓትም ቢሆን ጎንደሮች መልሳችሁ ምንድነው? ልሳነ ግፉዋን ወዳጆቼ፣ ቀድሞ ወዳጆቼ ባንዳርጋቸው ላይ መግለጫ ወጣችሁ። አያችሁ፣ ደብል ስታንዳርድ ናችሁ ምላችሁ። ለዚህ ነው መንታ አቋም ነው፣ በራሳችሁ እግር ላይ ነው የምትተኩሱት ምላችሁ። ለዚህ ነው ልሳነ ግፉዋን ስለምትሰሙ ነው፣ እንደምትሰሙ ማቃል ውሃ ያላችሁ፣ አውስትራሊያም ያላችሁ፣ አውሮፓም ያላችሁ፣ ኢቭን ወደ ሚያሚ ፍሎሪዳም ያላችሁ እኔ ማቃ እያንዳንዳችሁ ስለማቃችሁ ትክክል አይደለም አቋማችሁ። ከእናንዳርጋቸው ጋር ስቆሙ ከወያኔም ጋር ቢሆን ነው እያላችሁ ያለው። ከወያኔ ጋር ሆነ ይህን ስራ ጥለህ ነው የጎንደር ጥቅም የሚጠበቀው እና መግለጫ ወጣችሁ፣ ተቃውማችሁ ወጣችሁ። ይሄ ነው ቁም ነገሩ። አንዳርጋቸው ምን እያለ ነው? ከማንም ጋር ቢሆን ጎንደሬ ትስማማለህ በሱ። ሄቨን የጻፈችዋል እዚህ ጋር ፋኖ ከአብይ አህመድ ውጪ ክፍለ ጦር አደራጅቶ ሴጣንም ቢመጣ ከእርሱ ጋር መስራት ይችላል። የሴጣን ጥያቄ ናመጣ። ሴጣንም ቢሆን ይምጣ። እንግዲህ ህወሓት ሴጣን ነው አይደለም ሌላ ጉዳይ፣ እዛ ሴጣን ውስጥ አልገባም። ይሄ ነው ፖይንቱ። ስለዚህ ወደ ማጠቃለያው ስመጣ ከጎንደሮች ጋር ያይዤ ጎንደር እንደ ጎንደር የኢትዮጵያ መከላከያ ሰራዊት ላይ ቃታ ለመሳብ የሚያስችል የህልውና አደጋ አጋጥሟችኋል ወይ? መልሱልኝ። እሱ ኢንክሉዲንግ ለ30 ዓመት የህልውና ጥያቄ ስትሉት የነበረው ጥያቄ ምን ደረጃ ነው ያለው? ዛሬ ህወሓት ምን እያለች ነው? አዳዲሶቹ ድመቶች ሂዱና ስሟቸው፣ የዚች የአሜሪካዋ ጭራ ቀረሽን ጨምሮ። ወልቃይት በኦህዴድ እጅ ነው ያለው። ወልቃይት እኮ በኦህዴድ እጅ ነው። በኦህዴድ እጅ ስለሆነ በአማራ እጅ አይደለም ያለው። ለምን እንዲህ የሚሏችሁ ይመስሏችኋል? ለምን የሚሏችሁ እንደሱ? በእርግጥስ ወልቃይት በኦህዴድ እጅ ነው ያለው? ደመቀ ዘውዱ ኦህዴድ ነው ምናምን ማነው ስሙ ሊቀመንበሩ ፕሬዚዳንቱ ኦህዴድ ነው። ለምን አሳሏችሁ? ወልቃይት በኦህዴድ እጅ ነው ያለው ለምን ይሏችኋል? ኦህዴድ የሚባል አለ? አያችሁ፣ ቲፒኤልኤፍ እና የቲፒኤልኤፍ የሻዕቢያ አዳዲስ ድመቶች ቲፒኤልኤፍ ውስጥ ያሉ አንድም ቀን ወልቃይት ብለው የአማራ ህዝብ ኮዝ አለው አይሏችሁም። በነገራችን አንድም ቀን ሂዱና ስሙ። እንደውም ኔሬት ያደረጉት ኖ ወልቃይት የሚባለው በአማራ እጅ አይደለም ያለው። በማጅ ነው? በኦህዴድ እጅ ነው ያለው። እሸተ ደምለው ኦህዴድ ነው። ኮሎኔል ደመቀ ዘውዱ ኦህዴድ ነው። ያደራጁት ታጣቂ ይመጣብናል ብለው ያደራጁት ዘብ ምንድነው ስም የተከዜ ዘብ ኦህዴድ ነው። ይሲ ለዚህ ነው ሰው ቁጭ ብሎ ኢንተረስቱን ያሰላል። ኢንተረስቱን አስልቶ ነው የሚንቀሳቀስ፣ ወደ በራሱ ላይ አይተኩስም። ጎንደር ከህወሓት ጋር ከወያኔ እንደተባለው የሚቀናጀው ምን ሰጥቶ ምን ሊቀበል ነው? ደጋግሜ ነው ማለት ነው። ምን ሰጥቶ ምን ይቀበላል? ሪያሊቲ ይሄ ነው። ከዚህ ጥያቄ ጋር ነው መጋፈጥ የሚያስፈልገው። የጎንደር ታጣቂ እየገባው ያለው ጥያቄ ይሄ ነው። ተንበርካኪ ስለሆነ ኦህዴድ ስለሆነ ባንዳ ስለሆነ አይደለም። ጎንደሬ ትጥቁን እየፈታ በሰላም እየገባ ያለው እዚህ ጋማ ቀይ መብራት አለ።
ለካ ይሄ ጉዳይ ከህወሓት ጋር ተባበሩ እየተባልን ነው። እንዴ ነው እንዴ ነገሩ? ጎንደሬ በሰላም ወደ ቄው እየተመለሰ ያለው በዚህ ምክንያት ከገዛ ጥቅሙ ጋር ተቃርኖ ሊቆም አይችልም። 30 ዓመት 40 ዓመት የህሉና አደጋ የዘር ማጥፋት ፈጸመብኝ ህወሓት የሚባል ብሎ ከሚለው ጋር ከቆመ ከፍላጎቱ በተቃራኒ ቆመ ማለት ነው። ስለዚህ የፈለገ አሁን አይቻለው ዘመቻ አይቻለው ጎንደር ላይ ጎንደር ባንዳ ሆኗል፣ ጎንደሮቹ እንዲሆነዋል ምናምን ኖ ጎንደር ባንዳ አልሆንክም። የጎንደር ታጣቂዎች ትክክለኛ እርምጃ ነው እየወሰዳችሁ ያላችሁት። ድሮም ደንግጣችሁ ሊሆን ይችላል። እኔ እጠራጠራለሁ። ድንጋጤያችሁን ሼር አደርገዋለሁ። ባይዘው የመጀመሪያውን ድንጋጤያችሁን ኢቭን ኮዛችሁን የመጀመሪያውን ኮዝ ሼር አደርገዋለሁ። ልክ ነው ልክ አይደለም ሌላ ነገር ሆኖ ፕሪቶሪያ ስምምነት ሲካሄድ 30 ዓመት 40 ዓመት የህሉና አደጋ ያልነውን ወልቃይትን ይሄ መንግስት ሊመልስብን ነው፣ ስለዚህ ጫካ እንግባ ብሎ ኢንክሉዲንግ የገባው ጀነራል ዛሬ የት እንደሄደ አላውቅም። ያ ጀነራል ሲጠየቅ ነበር አይደለ በኢንተርናሽናል ሚዲያ አንዱ ጀነራል ጎንደር የገባው ለምንድን ነው የገባው? ለምን አሁን እሱን ጀግና አድርገው አይታቸዋል? አያረጉትም ጀግና። ለምን ገባህ ጫካ ሲባል ያ ጀነራል ምን አለ? መንግስት ተስማምቶ ከህወሓት ጋር ወልቃይትን ሊሰጥብን ነው፣ በዚህ ምክንያት ነው ወደ ጫካ የገባሁት አለ። ስሙን ረሳሁት። የልዩ ኃይል አዛዥ ነበር። ብቸኛ ምክንያቴ ይሄ ነው ብሎ ፊል አደርጋለሁ ከሰውየው አንጻር ሳየው። ያ ስምምነት የአይነት ስሜት በህብረተሰብ ውስጥ እንደፈጠረ አይተናል። ስለፈጠረ ሄጄ ጫካ ልግባና እንዴ መሳሪያን ሊያስፈቱ ነው፣ የሉና ቦታዬን ምለውን ሊሰጡብኝ ነው። አሁን የሉና ቦታችሁ ነው፣ ቦታችሁ አይደለም፣ የአማራ ነው፣ ምዕራብ ትግራይ መባል አለበት፣ ያሸዋ እኔ እዚህ ውስጥ መግባትም አልፈልግም፣ አላማዬም አይደለም። ድሮም ተሳስቻለሁ በሱ ወልቃይት ፋክተር ምናምን ፋክተር የሚባል የለኝም። እኔ ግልጽ እንድትሆኑ አዲስ አበባ ፋክተር፣ ወልቃይት ፋክተር፣ ድሬዳዋ ፋክተር፣ ጋሞ ፋክተር ምናምን የለም። እኔ ሁሉም ኢትዮጵያ የሁሉም ነው። ለእኔ መርሆዬ ላይ ቆም ያለው ግን በጎንደሮች ጫማ ውስጥ ሆኜ ሳሰላው የምናገረውም የጎንደር ጫማዎች ውስጥ ሆኜ ስለሆነ ያ ጀነራል በዛ ወቅት በፕሪቶሪያ ስምምነት ወቅት ጫካ የገባሁት ያ የሰላም ስምምነት ብረሳሽ ቀኝ ትርሳሽ ያልኩትን ቦታ ሊያሰጥብኝ ነው ብሎ ቢል እንደ ምክንያት እቀበለዋለሁ። ዛሬስ ምንድነው ምክንያቱ? ተሰጠ ስምምነት 3 ዓመት 4 ዓመት እያለፈው ነው። ስለዚህ እየተፍረከረከ ያለው ታጣቂው ጎንደር ላይ ስብርብሩ የወጣው ጎንደር ላይ ጀግንነት ስለጎደለው፣ መዋጋት ስለጎደለው፣ በረሃ መኖር ስለሰለቸው አይደለም። ጎንደር ላይ ታጣቂው ጎርፎ ነው የገባው፣ ሰላም ብሎ የገባው ከመሰረታዊ ጥቅሙ ጋር ስለታረቀ ነው። እሱ መሰረታዊ ጥቅም የሚለው ላይ እርቅ ስለፈጸመ ነው። እንዴት ነው የሚተባበረው ከህወሓት ጋር? ከዘመነ ጋር እንዴት ነው የሚተባበረው? እንቶ የዚህ የነ ዶክተር አምባቸው ግድያ ምናምን ለጊዜው እንቶ እሱ ይቅር፣ እሱ በቃ እሱ ታሪክ ነው። እንዴት ብሎ ነው ከነዘመነ ጋር የሚተባበረው? ቁራሽ መሬት እያሉ ከሚሉ። ስለዚህ መሰረታዊ ጥያቄ ነው ይሄ ጥያቄ። አያችሁ፣ ለዚህ ነው ወለፈንዲው ተቃርኖ ሁሌም ማነሳው። ጎንደሮች ጫካ የገቡበት መከላከያን ሊገሉ ሊጋደሉ ቃታ የሚስቡበት መሰረታዊ ምክንያት ምንድን ነው ብዬ ደጋግሜ የጠየቁት ለዛ ሌላ ዛሬ ከመሰረታዊ ጥቅማቸውና ከመሰረታዊ አቋማቸው ጋር ታርቀው ሳይ ደግሞ ብራቮ፣ በጣም ጥሩ አደረጋችሁ። ኢንተረስታችሁ የሚጠበቀው
ጎንደሮች በሰላም ብቻ ነው። ጎንደር ህልውናዋ ራቅ ብለን ካሰብንም ቱሪዝም ነው። ልንገራችሁ፣ ቱሪዝም ያለ ሰላም አይሰራም። ፋርዝ አርቀን ከሄድንም ማለት ነው። ያለ ቱሪዝም ጎንደር አትኖርም። አክቹአሊ ላሊበላን ጨምሮ ወሎ ላይ ያለ ቱሪዝም ጎንደር ኤግዚስት አታረግም። ቱሪዝም ደግሞ ቅድመ ሁኔታ ነው። ሰላም የግድ ነው። ሰላም የሰርቫይቫል ጥያቄ ነው። ቱሪዝም ጎንደር ላይ የብዙ ሰዎች ህይወት ያለበት ቦታ ነው። ቱሪዝም ጎንደር ላይ ጥምቀት ሲመጣ ስኖት እሴት ቫልዩ ብቻ ስለሆነ አይደለም 44ቱ ታቦት የሚወጣው ኢትስ ኤ ፓርት ኦፍ ዘ ቱሪዝም የህልውና ጉዳይ ነው። እሱ ከሆነ ኢትዮጵያዊነት ጎንደሬው ጋር የህልውና ጉዳይ ነው። ባይዘዌ ዝም ብሎ አይደለም። ትፍረስ ኢትዮጵያ ብሎ ከኦሮሞ ነጻነት ሰራዊት ጋር አይደራጅም፣ አይሞዳሞድም። በእርግጠኝነት ነው የምነግራችሁ። ከህወሓት ጋር ከኦሮሞ ነጻነት ሰራዊት ጋር ከተገንጣዩ ጋር አይደራደርም። ዛሬ እነዘመነ ከኦሮሞ ነጻነት ሰራዊት ከነ ጃልማሮ ጋር ነው እየሰሩ ያሉት። ከግብጽ ጋር ነው እየሰሩ ያሉት። ከህወሓት ጋር ነው እየሰሩ ያሉት። ከሻዕቢያ ጋር ነው እየሰሩ ያሉት። እና አቶ ልደቱ ክሪስታል ሲቲ መጥተው ሲቀመጡ የሀገር አንድነት ጉዳይ ለጊዜው ጉዳይ አጀንዳችን አይደለም፣ ኢትዮጵያ 2ም 3ም ልትሆናለች ትችላለች ብለው ነው ከነ ፕሮፌሰር ስኬል ጋር ተስማምተው እየሰሩ ያሉት። አውቃን ለጎንደር ምኑ ነው የሚበጀው ነው? የትግራይ ጽንፈኞች፣ አዳዲሶቹ ድመቶች፣ የጭራ ቀረሾች አይ ወልቃይት የተያዘችው በኦህዴዶች ነው። በኦህዴዶች ደግመው ደጋግመው ለምን የሚሉ ይመስላችኋል? ደግመው ደጋግመው ኦህዴድ ነው የተቆጣጠረው ወልቃይት፣ አንተ አይደለህም እያሉህ ነው። ስለዚህ ዛሬ የማየው ጎንደር እንደ መንግስት መታ 24 ሰዓት ሰላም ሆኗል፣ ትራንስፖርቱም ይንቀሳቀሳል ስትል የሰላም ዘንባባ ነው። ዛሬ የጎንደር ታጣቂዎች ትጥቃቸውን ይዘው መጥተው ሰላም ይሻለናል ሲሉ ከመሰረታዊ ጥቅማቸው ጋር ታርቀው ነው። ይሄ ህቅ ንቅ ቢያደርግህ የሚግባህ እንደሚያንቅህ አውቃለሁ፣ እንደሚያናድድህ አውቃለሁ፣ እንደሚያናድድሽ አውቃለሁ። ስለዚህ ጎንደር ለህወሓት ሰጥቶ የሚቀበለው ነገር የለው። ጎንደር ለኦነግ ሸኔ ሰጥቶ የሚቀበለው ነገር የለው። ጎንደር ለሻዕቢያ ሰጥቶ የሚቀበለው ነገር የለው። ጎንደር የኢትዮጵያ መከላከያ ሰራዊት ላይ ቃታ የሚስብበት አንዳችም የህልውና ጥያቄ የለው። ማን ነው እንዴ እየጠበቀለት ያለው? ከተከዜ ምናምን ከሚባለው ማን ነው እንዴ ደጀን እየሆነለት ያለው? ታንኩን አስቀምጦ ሰምታችኋቸዋል። ዶክተር ዳኛቸውን አለፍ ስንል ታንክ እናያለን። ማን ነው ታንኩን እንዲያስቀምጠው? ብቻውን ይችላል ወይ? የተከዜዘ አርሚ 70 በአንድ ቀን አይገባም ወይ? እየተዘጋጀስ ያለው አርሚ አሁን ቅድም መረጃውን ነግሬያቸዋለሁ። ሱዳን ስልጠና እየወሰዱ ነው። ከህወሓቶችም ገብተዋል፣ ከሱዳኖችም ገብተዋል። ለጋራ ጦርነት ሻዕቢያ ስልጠና እየሰጠ ነው ለሱዳኖችና ለትግራይ ለህወሓት ታጣቂዎች። አርሚ 70 እንደምታውቁት ነው። ለማን ነው እንደ አርሚ 70 የተዘጋጀው? ለምን እዚህ ጋር መጥቶ ጎንደር ወልቃይት የተያዘችው በኦህዴድ ነው ሲል ምን እንዴት እያጃጃለህ እንደሆነ እንዴት እያጃጃሉህ እንደሆነ ማለት ነው። ናስረስ እነዘመነ እነ ማርሸት ዛሬ ደግሞ እስክንድርም ተጨመረ እዛ ውስጥ። አዎ ያማችኋል፣ እንደሚያማችሁ እያወቅኩ ነው። ዛሬ ስድብ በስቷል። በጣም ሄዴክ ነው ዛሬ የማወራው። ልክ ነው ናላችሁ እንደሚዞር አውቃለሁ ይሄን ስናገር። ገና አሁን ማታ ትወጡና ከፋፈለን ኤርሚያስ ብላችሁ ደግሞ ትሰራላችሁ። ፋክት ነው ግን እያወራለሁ። ሶ ኮንግራቹሌሽን ጎንደሮች፣ ጠብቁ ሰላማችሁን፣ ጥቅማችሁን አስሉ። ሁሌም ቢሆን ማን ነው የሚበጀን ብላችሁ ጥቅማችሁን አስሉ።
ጠይቁ ራሳችሁን አትሽኮርሞሙ መሰረታዊ ጥቅማችን በማን ነው የሚጠበቀው ብላችሁ ጠይቁ ማን ነው እኛ ራሳችንን ያስተዳደርን ያለነው ወይስ ሌላ አካል ነው መጥቶ ያስተዳደረን ያለው ሚለውንም ጠይቁ አብራችሁ ከህዋት ጋር ብንቀናጅ ምን ሰተ ምን ልንቀበል ነው ምቀናጀው ብላችሁ ጠይቁ ራሳችሁን እኛ መኮርኮር ነው ምንችለው የኮረኮርን ነው ደግሞ ህሊናችሁን አይሰራም ይያልኩ አይደለም ህሊናችሁ እንዲኮረኩራችሁ ነው እንዴ በሌላ ሳይድ እኮ እየተነገረ ነው ምንድነው ኤርሚያስ ያወራ ያለው ልሳነ ጉፏን ምንድነው ኤርሚያስ የቀድሞ ወዳጃችን ምንድነው የሚነግረን ልክ ነው ልክ አይደለም ይሄ ብልጽግናነት ነው እኔ ማወራው ብልጽግናነት ነው የብልጽግና ፕሮፓጋንዳ ነው ካልኩቶ ምንድነው ያወራ ያለው ስለኛ የሚያስብ ነው ወይስ የሚጎዳንን ነገር ነው እየተናገረ ያለው ሰላማችንን መጠበቅ ነው የሚገባን ወይስ አሁንም የሁከት ሰንሰለት እንድንሆን የሁከት ማቀጣጣያ እንድንሆን ነው ወይ የሚፈለገው ጠይቁ ጎንደሮች ከልቤ ነው እየነገርኳችሁ ያለው የጎደላችሁ ነገር ቅር ያላችሁስ ነገር በጦርነት ነው ወይ የሚሳካው መከላከያን በመውጋት ነው ወይ የሚሳካው ወጋው አንተ እሺ ከዚህ በኩል ወጋው አቅም አሳነስከው በዛ በኩል መጣ ቲፒኤልኤፍ ወጋው then what አቅም ያለው ቲፒኤልኤፍ አዲስ አበባ ይገባልሃል ልንገርህ እውነቱ ይሄ ነው አቅም ኖሮት ይገባልሃል ከዛ በኋላ ግን ለአንዴና ለመጨረሻ ጊዜ ያልቅልሃል በልቃይት ረሳሽ ሞት ረሳሽ ምናምን የሚባል ቲዮሪ የለም ከዛ በኋላ ይሄ ነው እውነቱ አንደኛው ይሄ ነው ሁለተኛ ኢሪሊ ጎንደር ብቻ ነው ወይ ጎንደር ብቻ ነው ወይ የሚለውን ደግሞ አብረን እንጠይቅ ሁለተኛ አሁን ይወጡ ያሉ መረጃዎች በርግጥስ ጎንደር ብቻ ናቸው ወይ መንቃት የተጀመረው ጎንደር ብቻ ነው ወይ የነቃሉ አይደለም መረጃው እንደዛ አይደለም በወሎ የሚገኙ የአፋድ አደረጃጀቶች እየወላለቁ መሆኑን እያየን ነው መረጃ በደንብ ሳረጋግጥ እመጣለሁ ስም ዝርዝር ይዤ አላገኘውም ዛሬ መረጃ እንጂ የአፋድ የወሎ ጠቅላይ ግዛት ከፍተኛ አመራሮች የሰላም ስምምነት ብለው እየመጡ ነው ባለኝ መረጃ የአፋድ የወሎ ጠቅላይ ግዛት ከፍተኛ አመራሮች ከአራት ያላነሱ አመራሮች ካፒቴን ማስረሻ ብቻ ነው የመጣው ካፒቴን ማስረሻ ብቻውን ምናምን ነው ብቻውን አይደለም ብቻውን እስቲ ውጣና ብቻውን ነው በል ሳረጋግጥ ይዤ እመጣለሁ ማህበራዊ ድረገጽ ላይ ነው በሰፊ የተሰራጨው የአፋሃድ የወሎ ጠቅላይ ግዛት ከፍተኛ አመራሮች የሰላም ስምምነት ተከትለው እየገቡ ነው ሚል ሰምቻለሁ ሳረጋግጥ ይዤ እመጣለሁ እስካረጋግጥ ስማቸውን አጠቅስ ግን ወሎም እየተፈረካከሰ ነው እነ ኮሎኔል ፋንታው ሟባ ሆስቴጅ ልታረገው ትችል ይሆናል እንጂ ከህዋት ጋር አይሰራም በግልጽ ነው የተናገረው ወሎም እየተፈረካከሰ ድምጾች የምንሰማቸው እልህ ቁጣ ነው የምንሰማው ካልነበርም ነው የምንሰማው ቪዲዮዎች የሚያሳዩት እሱን ነው አርጎ ሲያጣጥለን የነበረው ኃይል ጋር የተቆራኘ ኃይል ስላልጣመን ነኝ ያቋ ትላንትና ጎራ ለጎራ እንደዛ አርጎ ሲያጣጥለን የነበረው ኃይል ጋር የተቆራኘ ኃይል ስላልጣመን ነኝ ያቋ መተን ደሞ እንደፈጠጣችኋል ሁለተኛ ያያሉ ነው አሁን ትላንትና የፈጠጠን ኃይል ጋር መልሽ ለመሰለፍ ዝግጁ ስላላላደለሁ በሰላም እጄ ሰጥቻለሁ እጄ በክብር ተቀበለውኛል እንዲያጠፋቸው ጥፋቶች ወይም እንዴንትን ከሆነ ወይም መረሸን ነበረበት ወይ እንትን ነበረበት እስተሙሉ ጥቃችን የኛም የገባነው ልጆች እስተሙሉ ጥቃችን ነው ሰጥተው አካባቢያችሁን ለሰላም ትሰራላችሁ ተብለን እኔ ለራሴ አቋሜን አስተካክሌ ነው እጅ መስጠት የፈለኩት አብሮ እንደ የነበሩት ደንብሬ ነበር ይሄ ነገር መሄድ አይደለም ትክክለኛ ያው መዋቀሩ እየመጣ ነው ብዬ
ያለኝን እንትን ወደ መንግስት ታችሁን በጃራ በኩል ስለነበርኩኝ በእናሰን ከረሙ ጋር ሂጄ ያው ዞን እናራጊ ያሉበት ቦታ ሂጄ ገብቻለሁ። ይቀጥላል ገና አንገት ነው የምትደፉት ገና። ሄሎ አቤት አቤት። ለምን ነው ሰጠኝ? ራራ ሚጨኙ ኧረ ተው ወንድም ማለት ስልክ እንዳላፈላልግ የለ ያሳጠው ያ ማርያም በለኝ ማርያም የኛውም ታውቀው ያንተና ነው ያንተው ያኛው ስልክ አው ያንተም አይሰራም። ኧረ ማይሰራን ተፈሬ ለወሰደው የማይልሽ በቀደም እንደሄደ አዎ በባለፈው ዝም ብሎ ይዞት ኧረ ያዙት እንዳያዙት እኔም ዝም ብያቸው ነው። ኧረ እና ይመልሱትም እንዴ ዋ ተፈረገ ነው እንጂ ይመልሳል እንጂ ባይመልሰው ወድን ይመልሰዋል። ዋ ምጠና ብሎ ነው እንጂ ዋ ተመይታኔ ደህንነትን እየጠየቁ ነው። በነገራችን ላይ እንደውም እኔ በጣም ብዙ ሰዎች ምናምን ደውልለት ምናምን ብለው የነበረ ያው አይ እንታ ላይ ደውልልህ ነበር የሆነ ያ ኮሎኔል አቤ ነው የሚባለው የሆነ ኮሎኔል አቤ ነው የሚባል ይደውልልህ ነበር። የለም እሱ በቃ ነፍሴን ሊያወጣኝ በቃ የመጨረሻ መጥቶ አግኝቶ ምናምን ማንን አንተን በቃ እሱ ካወራህ ምናምን አለኝ። እሺ ጓደኛህ ነው አሉ እሱ ጋር ማውራት አለብህ ምናምን አለ። አይ በምን ጉዳይ ምናምን አልኩኝ። ማምጣት አለብህ ኧረ ማርያም በል እግዚአብሔርም ብዬ እኔ በእንትን አልናገርም ማለት በጣም ወደው ልክ እንደ ታናሽ ወንድሜ ነው ማየው። በጣም እንግባባለን። ስመጣም አልነገርኩትም። እኔ የመጣው ከፍቶኝ ነው በቃ እነሱም ችግር ላይ ስለነበሩ ለነሱም ማዋጥ አልቻልኩም። አመጣጤ እንዲሁም መግባትና ለመግባቴንም የሰማም አይመስለኝም። እርግጠኝነት የሆነ ነገር ከፈለገ ራሱ ስልኬን አፈላልጎ ወይም ስልኬ ስላለ ይደውላል። እሱ ከደወለ መነጋገር ይችላል። እዚህ ውጭ ግን እንዲህ አይነት ቃል አይወጣኝም ማለት ነው። ያ የእሱ የእናንተ ደግሞ የኮር ደግሞ ኮሬንስ የሚባል ደግሞ እሱም ደግሞ ይሄን ሚሽን ካልሰራህ አለኝ። የኛው ኮሩ እንዳለ ሀገር በቃ ዝም ብላል በቃ እግዚአብሔርም ብዬ ጀነራልማ ደውሎልኝ ነበር። አንድ ጀነራል በዋትስአፕ ደወለልኝ። አዎ አወራኝና አይ እንግዲህ እንዴት እንደሆነ ውሳኔውን እኔ አላውቅም። ምናልባት ግጭት አለ፣ በርግጥ ልዩነት አለ። እንዴት እንደሆነ እኔ ብዙም አላውቅም። አሁን ከሱ ጋር ስለማላወራ ስመጣም ስላልነገርኩትኝ እንዴት በእንትን እንዳሉም አላውቅም። ግን አሁን ብቻውን ነው ያለ። እዚህ ውጪ አንድ ቀን ግን ያው አንድ እንትን አግዣለሁኝ። አንድ ቀን ወደ አንተ ምናምን ጥምር ጦሩ አልመጣም። ያኔ ተነጋግረን ያው መከላከያ ወደ እሱ ወጥቶ ምናምን እንዲዛ አድርገናል። ይሄን ስራ ሰርቻለሁ፣ ማንም አያውቅም። ማርያም በል እግዚአብሔር ምስክሬ ነው ብዬ አዛ በኋላ ግን እኔ ፕሮሚስ ገባሁላቸው። ምናልባት ይሄ ልጅ ዛሬ አግዘ ነው ነገ ለምን አይመጣም ብላችሁ የምትጠይቁ ከሆነ ይሄ ሌላ ጉዳይ ነው አልኳቸው። ለልጁ ግን ጊዜ ይሰጠው። እነዛኞቹም ይሉት ምናልባት ይሄን የመጣውን ኃይል እንበትንለት አዛ በኋላ ጊዜ ተሰጥቶት አስበው መምጣት ከፈለገ ራሱ ይደውላል አልኳቸው። እና ይሄን ስራ ሰርቻለሁ ለአንተ በጣም አሪፍ መሪ ሆነ ነው መሪኛው በቃ ስልኬን በኋላ ነው አራን ሰው ጋር ነው ባል እሺ ይሁን ያለው ይሄ ነው። አድማጭ ተመልካቾች አዲስ ኮምፓሶች በዚህ ደረጃ ነው እየመጣል። ስለዚህ የወሎም የጎጃምም ምንም ሁኔታዎች ወደዚህ ነው እየሄዱ ያሉት። የአሚኮ ላይ ተጠቅሰዋል የሚል የጠቀሳችሁልኝ ሰዎች አሉ። የወሎ እስካረጋግጥ ግድ የለም ልቆይ፣ እኔ መረጃ ሳላረጋግጥ ማምጣት ስለማልፈልግ ነው። አሚኮ ላይ ከወጣ የአማራ ማስ ሚዲያ ላይ አየዋለሁ። ግን ባለኝ ማህበራዊ ድረገጽ ነው የአፋድ የወሎ ጠቅላይ ግዛት ከፍተኛ አመራሮች መጥተዋል የሚለውን ነገር ያየሁት ከፖለቲካ ዘርፍ ኃላፊው ምናምን። ስለዚህ ስናረጋግጥ ይዘነው እንመጣለን። በአጠቃላይ ግን ያለው መፈረክረክ ይሄ ነው። ሪያሊቲው ደግሞ ወደ አንድነት የመምጣት የምናምን በኋላ እመጣላችኋለሁ። አሁን እስክንድር ላይ ዘመቻ ጀምረዋል። እስኪ በጣም ከባድ ነገር ውስጥ ነው ያለው። እሳት ተረይቶበታል። በነገራችን ላይ አንድ መረጃ ብቻ ልስጣችሁና ከነ እስክንድር ጋር በተያያዘ
ነገ ዝርዝሩ ስለሚደርሰኝ እመጣለሁ። አሁን ያሰቡት ምንድነው? አንድነት የሚለውን ነገር ያው ሰነዱን አዲስ ኮምፓስ ኤክስክሉሲቭ ሆኖ አቅርቦላችኋል። የምታውቁት ነው ይሄ የአንድነት ዶክመንቱ። አሁን እስክንድር ነው እንትን የሆነው ሆስቴጅ ያደረጉት። ከዛ በኋላ ግን ምንድነው እያሉ ያሉት? እስክንድር በምንም ተአምር ወደ አመራር መምጣት የለበትም። በምንም ተአምር ይሄ አንድነት የሚባለው የሚፈጠረው ነገር ላይ በምንም ተአምር ከመጣም እስክንድር እንደ ልደቱ የሚል ርዕስ ነው የሰጡት ራሱ። በምንም ተአምር እስክንድር አይመጣትም ነው ያሉት። ከመጣም እንደ ልደቱ የውሸት ስልጣን ማለት ነው። ያኔ ልደቱን ምክትል ተቀዳሚ ሊቀመንበር ምናምን አድርገውት ዲስፋንክሽናል ያደረጉት ማለት ነው። ሊቀመንበሩን ኢንጂነር ኃይሉ ሻውል፣ ምክትሉን ማናት ስሟ የምርጫ ቦርድ ብርቱካንን ኢዩኤል ነው ሌላ ሰው እንደዚህ አድርገው እሱን የሆነ ተቀዳሚ ምክትል ብለው ምንም ስልጣን የሌለው እንደ ኢትዮጵያ ፕሬዝዳንት ማለት ነው። የኢትዮጵያ ህገ መንግስቱ ላይ ያለው ፕሬዝዳንት አይነት እንደሱ አድርገውት ነው ያበደው። አሁንም እስክንድር እንደ ልደቱ የሚል መፈክር ይዘዋል። ይዟቸው በነገራችን። ስለዚህ ምንድነው ያሉት? እስክንድርን እናንበረክከዋለን። ካንበረከክነው በኋላ ልክ ያመራር አሁን ስታክ ያደረጉት ባይዘው ያመራር ምርጫ ላይ ነው ያልተስማሙት ገና። ያመራር ምርጫ ላይ እንዳፈነግጥ ግን በግራ በቀኝ እንደውም ወጥቶ ዴሞክራሲያዊ ነበር ብሎ እንዲናገር ሁሉ ማለት ነው። ከዛ በፊት ግን እንቀጥቅጠው ተብሎ በተለይ አስረስና ዘመነ ትእዛዝ ሰጥተው አሁን ወቅቱ እስክንድርን መቀጥቀጫ ነው። እንቀጥቅጠው እስክንድርን። አስረስና ዘመነ ቅድም እያሳሳትኩ ማስረሻ ስል ነበር መሰለኝ፣ ድጋሚ ይቅርታ ጠይቃለሁ። አሁን አስረስ እያልኩ ነው። አስረስና ዘመነ ትእዛዝ ሰጥተዋል። በጣም ይገርመው ትእዛዝ የሰጡት ለማዛ መሐመድ ነው። ዝርዝሩን ይዤላችሁ እመጣለሁ። ማዛ መሐመድ ኃላፊነት ተሰጥቷታል። እስክንድርን እንዲቀጠቅ እሷ የሆነ ሚዲያ የምታስተባብረዋል መሰለኝ። ይሄ የአማራ ዲያስፖራ ጽንፈኛ ሚዲያውን በሙሉ የሆነ ዩኒየን ነው ህብረት ምናምን ብለው ታስተባብራለች። ለእሷን የተሰጣት አቅጣጫ እናገራለሁ። አም ሶሪ ራሱ እስክንድርም ሊደነግጥ የሚችለው መረጃ ነው እየሰጠሁት ያለሁት። ግን ከዚህ በኋላ ብዙም ጉዳይ አይደለም ስለ እስክንድር ከምር። ስለዚህ ለማዛ ነው የስራ የሰጣት አስረስ ነው ዘመነን የሰጧት። እሷ እያስተባበረች ምርጫ እስኪካሄድ ድረስ እስክንድርን መቀጥቀጥ ነው። አንገቱን እንዲደፋ ሊቀመንበር እንዳይጠይቅ ምን እንዳይጠይቅ ማለት ነው። እንደውም አትታመንም ሁሉ እንዲሉት እንዲደነግጥ ሾክ እንዲያደርግ። ይሄን ኃላፊነት ደግሞ የወሰደችው ማዕዛ መሐመድ እንደሆነች ነው የሰማሁት። ስለዚህ በግራ በቀኝ እስክንድርን ይቀጠቅጡታል። የአመራር ምርጫ ላይ ከጨዋታ ውጭ ያወጡታል። ከዛ በኋላ ምን እንደሚሆን አላውቅም። እንግዲህ እስክንድር ሊቀመንበርነት ተነጥቆ መቀጠል ይችላል ወይ? እርግጠኛ አይደለሁም በዛ። ግን እስክንድር እንደ ልደቱ የሚል እሱ ልደቱን የተናገረውን ነገር ዛሬ እስክንድር ወደ ልደቱ እየመጣበት አሎ፣ አቤት አለቃ። ተቋረጠ ስልኩ ኮኔክሽኑ ጥሩ አይደለም እና ዘመነ ለዲሞክራሲ ለብዙሃኑ ድምፅ እንደማይገዙ በገሃድ ነው ያሳዩት እዛ ጋር። ስለዚህ እኛን እምቢ ካሉ ነገ እነዛንም እሺ ይሏቸዋል ማለት አይደለም። ይሄ ነገር እነዛም ለራሳቸው ይፈራሉ። ግን አምና እኮ ነግሬሃለሁ። እንደው አመት ራሱ እንግዲህ ሊሆነው ነው የተገናኘን አካባቢ የልጁ ፍላጎት እንደዚህ ያው ሰብሳቢ ሊቀመንበር ምናምን እንደዚህ ይወዳል። ያንን ደግሞ መሆን አይችልም። አቅም ይፈልጋል። ያንን ከእንደገና በሁሉም ቦታ ላይ ተቀባይነትን ይፈልጋል እና ያ ደግሞ የለውም ስራም ይፈልጋል ምናምን ብዬ ታስታውስ ከሆነ ነግሬሃለሁ። ታች ጋር ወደ አካባቢ አስታውሳለሁ። እሱ የልደቱ ችግር ነው እኮ አሁን ማየበት። ልደቱ መሪ መሆን በጣም ይፈልግ ነበረ
ስለዚህ እግዚአብሔር ልቦናውን ይክፈትለት የልደቱን ያህል ሳያበላሸው ማለት ነው። የልደቱን ያህል ሳያበላሸው ልቦናውን ይክፈትለት። በሂደት ሊያመጣው የሚችል ነገር ነበረ እና አሁን ማየው ምንድነው የግድ አሁን መሪ ካልሆንኩኝ መቼም መሪ መሆን አለ እንደ ልደቱ ልቦና ሳይበላሽ ይክፈትለት ብሏል። አሁን ጊዜና ሰዓት ጠብቀው እስክንድር እንደ ልደቱ የሚል እየሰሩለት ነው። ዋናዋ ሰሪዋ ደግሞ ማዛ መሐመድ ናት ነው የሰማለው። ዝርዝሩን ይዤ እመጣለሁ። መረጃ ማስረጃዎቹን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።